ግቢው እንደምትመለከቱት በትንሹ 2 ወይም 3 መኪና ድረስ መያዝ ይችላል። በዚህ ጋር ረጅም ስለሆነ ወደዛ 2 መኪና ድረስ ይዛል። በዚህ ጋር 1 መኪና ይዛል። ጃክሮስ ወይም ደግሞ ጃክሮስ እና ገርጅ መሀል ላይ የሚገኝ አዲስ ቪላ ቤት ነው ዛሬ የማሳያችሁ። እዛ ጋር ስሪፌዝ ቆጣሪ አለን። እዚህ ጋር ደግሞ እንደ በረንዳ ነገር ነው የምናገኘው። እዚህ ጋር የኤሌክትሪክ መኪና ካለን ለኤሌክትሪክ መኪና ቻርጀር ታስቦ የተሰራ ቦታ አለን። አዲስ ቪላ ቤት ነው እንግዲህ ማንም ያልኖረበት እጅግ በጣም ቆንጆ ቪላ ነው የማሳያችሁ። ይህን ይመስላል። ላይቲንግ ሲስተሙ እጅግ በጣም ውብ የሆነ ቤት ነው። በውስጡ 4 መኝታ ቤት፣ 2 መታጠቢያ ቤት አለው። ከጀርባ ደግሞ 2 ሰርቪስ አለን። ይህን ይመስላል ላይቲንግ ሲስተሙ። መሬቱ ፐርኬ ነው፣ አይቀዘቅዘንም። ቆንጆ ወለል ነው የተጠቀመው። አነስ ያለች ኦፕን ኪችን እናገኛለን። እንግዲህ ለከተማ እጅግ በጣም ቅርብ ነው። ለቦሌ እንግዲህ የ7 ደቂቃ መንገድ ነች። እጅግ በጣም ቅርብ ነው ማለት ነው ለከተማ። ያው ሰሚት አያት ነው አሁን እኛ አብዛኛውን ቤቶች ብዙ ጊዜ የምንለጥፈው። ይሄ ግን ቆንጆ ሰፈር ጃክሮስ ወይም ገርጅ አካባቢ የሚገኝ ቆንጆ ቪላ ነው። ይሄ እዚህ ጋር የሚያሳያችሁ ማስተር ቤድሩሙ ነው። ትልቁ ዋናው መኝታ ቤት የምንለው ይህን ይመስላል። የማስተር ቤድሩሙ ቁም ሳጥን ይህን ይመስላል። በግራና በቀኝ በኩል ነው። በዚህ ጋርና በዚህ በኩል ማለት ነው። የወንድና የሴት ማድረግ ይቻላል። በዛው ገብተን ደግሞ ያው ስራ ይቀረዋል። እዚህ ጋር ከፈለገ ገጥሞ ይሰጣቸዋል። ከፈለገ ደግሞ እናንተ በምትፈልጉ መንገድ መቅጠም ትችላላችሁ። እዚህ ጋር ለገንዳ መቅጠሚያ፣ እዚህ ጋር ደግሞ የሻወር ቦታ ይህን ይመስላል። ሻወር ሽንት ቤት ቦታችን እንግዲህ በውስጡ 4 መኝታ ቤት ነው ያለው። 2 መታጠቢያ ቤት አለ። አሁን ደግሞ ሁለተኛውን መኝታ ቤት የምናየው ይሆናል ማለት ነው። ይህን ይመስላል ሁለተኛው መኝታ ክፍል። እዚህ ጋር የእጇ መታጠቢያ ቦታ ስፔስ አለ። እሱም አልተገጠመም፣ ገጥሞ ነው የሚያስረክበው። ይሄ የ3ቱ መኝታ ቤቶች ሻወር ሽንት ቤት ስፔስ ይህን ይመስላል። እዚህ ጋር ደግሞ 3ኛው መኝታ ክፍል ይሄ ነው። ሁሉም መኝታ ክፍሎች መስኮት አላቸው። ይሄ 3ኛው መኝታ ክፍል ለእንግዳ መሆን ይችላል። የልጆች መኝታ ክፍል ማድረግ እንችላለን ማለት ነው። እንግዲህ ክፍሎቹ ሰፋ ያሉ ናቸው። በተለይ 2ቱ ክፍል ሰፋፊ ነው። ይሄ 3ኛው ክፍል ነው። አራተኛው መኝታ ቤት ይህን ይመስላል። እንግዲህ 4ቱንም መኝታ ቤቶች እንዳያችኋቸው ቁም ሳጥን የተገጠመላቸው ናቸው። ይሄ 4ኛው መኝታ ክፍል ነው። 4ቱም ብርሃን ማግኘት በበቂ ይችላሉ። መስኮት አላቸው። አሁን የምንገኘው ደግሞ በጀርባ በኩል ወደሚገኙት
ሁለቱ ሰርቪስ እና ትራዲሽናል ኪችኑ ነው ማለት ነው። ይሄ ትራዲሽናል ኪችን በጀርባ በኩል የምናገኘው ይህን ይመስላል። ሰፊ ነው። ሁለት ሰርቪስ አለ። እዚህ ጋር አንድ ሰርቪስ፣ እዚህ ጋር ደግሞ ሁለተኛው ሰርቪስ እንደ ስቶር ማድረግ የምንችለው ክፍል ነው። ይሄኛው እንኳን ትንሽ ጠበብ ይላል። የሁለቱ መኝታ ቤቶች የጋራ የሁለቱ ሰርቪሶች ሻወር፣ ሽንት ቤት ይህን ይመስላል። እንግዲህ ከላይ የውሃ ታንከር የምናስቀምጥበት የሮቶ ማስቀመጫ ስፔስ አለ። ገና አልገጠመም። ይህን ይመስላል እንግዲህ በጀርባ በኩል ኮሪደር መተላለፊያው። ዋጋ 27 ሚሊዮን ብር ነው የሚባለው። ቀርባችሁ መደራደር ትችላላችሁ። ሰብስክራይብ ማድረግ እንዳትረሱ። በየቀኑ እንግዲህ አዳዲስ መረጃ እያቀረብንላችሁ ነው የምንገኘው። ማናገር ወይም መግዛት የምትፈልጉ ሰዎች ካላችሁ በ0946 66 63 30 ብላችሁ ደውሉ።